እዚህ ኢትዮጵያ ለልጆች መጫወቻ ፓርክ አለ እንዴ? እኛ ሰፈር ያለ የቦሌ ቡልቡላ ምርጥ ፓርክ ከስጦታ ጋር ዛሬ እዚህ መተን ነበረና ትንሽ ለመግቢያ ወደ 50 ብር ያስከፍላል። ከዛ በተረፈ ግን አሪፍ ፓርክ ነው፣ ምንም ያወጣለት። ሄይ ጋይስ ዳናችሁ ወንዴናችሁ ዲቦና ነኝ። ዛሬም ደግሞ ሌላ እንደዚህ ቪሎግ ቪዲዮ ልጀምርላችሁ ብዬ አሰብኩኝ። ምክንያቱም ኑሮ በአዲስ አበባ እንደቀጠለ ነው። ዛሬ አሁን ስጦታን ይዘን ወደ ፓርክ ልንሄድ ነው። እኛ ሰፈር ቆንጆ የልጆች ፓርክ አለ፣ ግን ሄደንበት አናውቅም። እኔም ሄጄበት አላውቅም። እውነት ለመናገር ኢትዮጵያ ውስጥ ፓርክ ራሱ የልጆች መጫወቻ ፓርክ ሄደን አናውቅም። ስለዚህ ዛሬ በጣም አሪፍ ነው ቀኑ። አየሩ ያው ሁሌ ሙቀት ነው፣ ደስ የሚል ነው። ግን ቀዝቀዝ እያለ ስለሚሆን አሁን ከሰዓት ስለሆነ ፀሐዩ ጋፕ ይላል ብለን ተስፋ እናደርጋለን። ስለዚህ ዘይዣችሁ ልሄድ ብዬ አሰብኩኝ። ምን አይነት መጫወቻ ነገሮች አሉ፣ ፓርኮች አሉ የሚለውን አሳያችኋለሁ። ከዛ መልስ ደግሞ እዚሁ ቦሌ ቅርብ ስለሆንን ቦሌ እቴቴ ኮፊ ነው እቴቴ ኮፊ ሂደን በጣም ቆንጆ እነዚህ ዲዘርቶች ይሰራሉ ሲባል ሰምቻለሁ። ስለዚህ እዛ ሂደን ያሉትን እስቲ ነገሮች አብረን እንመለከታለን። ይዣችሁ መጣና ሀገሪቱ ያለችበትን ሁኔታ ያው በቪዲዮ እንደዚህ በደንብ እያሳየኋችሁ ነው ያለሁት ሰሞኑን እና ቪዲዮቹን የወደዳችሁ ነው ብዬ ተስፋ አደርጋለሁ። በድጋሚ አሁን እንግዲህ ብሎጉ እንደዚህ ቤት ውስጥ ልንወጣ ስለሆነ ልጀምርላችሁ ብዬ ነው። እዛ ስንደርስ ደግሞ ያሉትን ሁኔታዎች አሳያችኋለሁ። እሺ ጋይስ አሁን ፓርኩ ደርሰናል። ይሄ እኛ ሰፈር ያለ ፓርክ ነው እንደነገርኳችሁ። ከመመረቁ በፊት ምንም መግቢያ አያስከፍልም ነበረ። አሁን ግን በቅርቡ ነው የተመረቀው አዲስ የተከፈተው እና ለመግቢያ በሰው 50 ብር ያስከፍላልና የአንድ ሰው መግቢያ 50 ብር ይወላችሁ ይላል። ይሄ የቡልቡላ ፓርክ ነው የመጣ ነው። በጣም አሪፍ ይመስላል። እኔ መጀመሪያ ነው እንደነገርኳችሁ፣ ስጦታም የመጀመሪያዋ ነው። የመጨረሻ ያምራል፣ አረንጓዴ ነው። በጣም ሰው ሰራሽ የሆኑ ድንጋዮች አሉ። ከዚህ ከመኪና ውስጥ እንደማየው ከሆነ የመጨረሻ አሪፍ ነው የሚሆነው። ስለዚህ ወጥተን ምን አይነት መጫወቻዎች አሉ፣ ጥራታቸውስ የሚለውን አብረን እንመለከታለን። በድጋሚ ፏ ብትን ያለ ጊዜ እዚህ አሳልፈን ስጦታን በደንብ ተጫውታ እንሄዳለን። ይሄ እንደዚህ በመኖሩ በጣም ደስተኛ ነኝ። ለምን ልጆቻችሁን በድጋሚ እንደዚህ ከኛ ቤት 2-3 ደቂቃ ናት እቺ ያለችው። በጣም አሪፍ ነው። በመንዳት በጣም ቅርብ ስለሆነ እዚህ ወጣ ብላችሁ በየቀኑ እኛ እዛ እንግሊዝ እንደማርገው እንግሊዝ አሁን እኛ አጠገባችን ወክ አድርጌ የሚሄድባት ፓርክ አለች። ይሄ መኖሩ የመጨረሻ አሪፍ ነው እና እስቲ አሁን እነሱ ቀድመውኝ ስለወጡ ወጣ ብለን አብረን ያለው ነገር እንመልከት። የልጆች ስራ እንደምታዩት ፓርኩ የመጨረሻ ነው የሚያምረው። በጣም ትልቅ ነው። እነዚህ መጫወቻዎች አብዛኞቹ ቅዳሜና እሁድ ነው የሚከፈቱት እና የሚነፉት። ለምን ብዙ ልጆች የዛኔ ስለሚመጡ። ከዛ በተረፈ ግን በቂ መዣዣው ያለ ስላይዶች አሉ። ይሄኛው እነዚህ መኪኖች 100 ብር ከፍላችሁ ነው የምትነዱት፣ ግን ያው መነዳት አይችሉም። ስለዚህ ልጆቹ ናቸው እንደዚህ እየገፉ ያው ልጆቹን የሚያዝናኑት እና ስጦታ ግን ወዳው ነበር፣ ደስ ብሏት ነበረ። መኪናው ስቧታል። እሺ አሁን እንደዚህ ፓርክ ውስጥ እንግዲህ የዞርን እያየን ነው። የሆነ ፈረስ አለ እዛ ጋር እንጂ ፈረሶች፣ ላሞች፣ ከብቶች ምናምኖች አሉ በዚህ ጎን። በመኪና ይሁን የሚነዳ እንደ ኦፍሮድ የኤሌክትሪክ መኪና ነገር አለች። በእሷ ስጦታ ሄዳ
ትንሽ ብር ሰጧችኋላችሁ ከዛዛ መሄድ ትችላላችሁ። እና እዛ ሂዳ አሁን እንደዚህ ወክ ያደረግነው ነው የመጨረሻ ደስ ይላል። በጣም ቆንጆ ፓርክ ነው እውነት ለመናገር ቆንጆ አድርገው ሰርቶታል። እዚህ ጋር ፈረስ አለ በዚህ ውስጥ ግን የሌላ ሰው እንትን ነው። እና እዚህ ጋር ቆንጆ ጎጆዎች አሉ። ጎጆቹ ለማየት ነው የመጣ ነው። እዚህ ጋር እንደዚህ ያምራሉ። አምሩ እንጃ ይሄ ባክግራውንድ በጣም ያምራል ብዬ አሰብኩኝ። እነዚህ ገጠር የኖራችሁ ሰዎች የእህል ምንድነው ያለው የእህል የሆነ ነገር ነው ማከማቻ ይሁን የተከማቸ ይሁን እንደዛ ነገር ነው መሰለኝ። ትንንሽዬ ሁለት ጎጆ ቤት የሚመስሉ ነገሮች ናቸው ግን በጣም ያምራል። በጣም ደስ ይላል። አረንጓዴ ነው። ጭሻ የሩጫ እና የሳይክል ፓዝ አለ። ስለዚህ መሮጥና ሳይክል የምትወዱ ሰዎች ሳይክል ይዛችሁ ስኩተር ይዛችሁ መምጣት ትችላላችሁ። አየሩ ጥራት በጣም ነው ደስ የሚል። ይሄ ከቦሌ ቡልቡላ ወደ ቢሾፍቱ የሚወስደው መንገድ ጫፍ ነገር ነው። ስለዚህ ትንሽ ከአዲስ አበባ ወጣ ያለ ነው። ግን ቦሌ የምትኖሩ እንደነገርኳችሁ ቅዳሜና እሁድ እዚህ መታችሁ ቅዳሜና እሁድ ደግሞ የበለጠ የተለያዩ እንትኖች አሉ፣ አክቲቪቲዎች አሉ፣ ለልጆች የሚታዩ ነገሮች አሉ፣ አሳ የሚጠመድ ነገር አለ፣ ብዙ ነገር አለ እና እዚህ ሀገር የምትኖሩ ሰዎች በጣም ትወዱታላችሁ ብዬ አስባለሁ። እናንተ ሰፈር ሌሎች እንደዚህ አይነት ነገሮች ካሉ እስቲ ንገሩን ታች። ለምን እኔም ሄጄ ማየት ስለምፈልግ ከስጦታ ጋር እንደዚህ እየሄድን እኛ ምን ጎበኛለን አላዚህ እስካለን ድረስ ያለውን ነገር መጠቀምና መዝናናት አሪፍ ነው ብዬ አስባለሁ። እና በጣም ደስ ይላል። እዚህ ብዙ ልጆች አሉ። አሁን ዛሬ ራሱ አጉል ቀን ነው ስላችሁ ማክሰኞ ነው ከሰዓት ነው። ስለዚህ ልጆች ትምህርት ቤት ሄደው የሚመለሱበት ቀን ነው እና ቢዚ አይደለም። ቅዳሜና እሁድ ግን የመጨረሻ ፓክድ ነው የሚሆነው። ለዛ ነው ቅዳሜና እሁድን ያው እሁድ ሲጀመር አንሄድም ፓርክ ምናምን ቸርች ስለሆነ፣ ግን ቅዳሜና አቮይድ ያደረግነው በጣም ቢዚ ስለሚሆን ነው። ሌሎች ቀናቶች ግን እንደዚህ ብትመጡ የመጨረሻ ባዶ ነው ልላችሁ ነው። እና ያስ ይሄን ይመስላል። ጋይስ እዚህ ላይ አሁን ያለ ነው። ያን ያለ ላይ የሚባል ያለ ግን ላይ ነን ያለ ነው። ወደ ላይ ወተን እኔ ጭሻ አየሩ በጣም አሪፍ ሰዓት ነው የመጣ ነው። አሪፍ አየር ስለሆነ እዚህ ቁጭ ብለን ወክ አድርገን ወክ እያደረግን ዘና ያለን ነው። እንደነገርኳችሁ ፓርኩ በጣም ከምታስቡት በላይ ትልቅ ነው። ገና ወደዛ ወደ ውስጥ ድረስ ይሄዳል። በጣም ወደዛ ይሄዳል እና ከዚህ ከላይ ውስጥ ቆይ ዞር ብዬ ትንሽ ላሳያችሁ ያለበት እዚህ ጋር ሆነሽ እንደመድረክ ነገር አለች። እርግጠኛ ይሄ ግን የኮንሰርት እንትን አይደል? እኔ ኮንሰርት አልኩኝ። ሰርክ ሰርግ እዚህ ይደረጋል። አሪፍ ነው አይደለም? እኛ ሀገር እንደዛ ነው። እዛ እንግሊዝ አሜሪካ ምናምን ለየ ብቻ ነው። የባልሚ እንትን ባንድ ሳይድ ነው፣ የሚስት ባንድ ሳይድ ነው። ቤተሰብ ወይ አይደለም? አዎ እዚህ ሲጀመር ቦታ አሁን ለምሳሌ አቀማመጥ ራሱ መጀመሪያ ፊት ቦታ ሪዘርቭ ይደረጋል ለእናቶች ለቤተሰቦች ምናምን። ከዛ ከዛ በኋላ እንደፈለገ ሰው ይቀመጣል። እንደዛ ነው። ግን የእናት የሴቷ ቤተሰብ የወንዱ ቤተሰብ ለየብቻ ነው። እዚህ ጋር ከኋላ ያለው መሀል ላይ ያሳያችኋለሁ። ይሄ ሰርግ በጣም አሪፍ ቦታ ነው። ላይቲንግ አየሩ ግን ላይቲንጉን እኔ እንጃ ድንኳን ከኖራ ነው እንጂ ላይቲንግ ቅድም እዛ ጋር ስንሞክር አላየህም? ወደዚህ ፎቶ አይመችም። ወደዚህ ነው ፎቶ የሚመቸው። ስለዚህ እዚህ ጋራ ጭራሽ ወደዛ እንዴት ላይቲንጉ እንደሚሆን ይመቻል። ወደዛ አቧራ ኤኒዌይ ይሄ ነው እና ቦሌ እንሄዳለን ያለውን ሀሳብ ሰርዘነዋል። ምክንያቱም እዚህ ራሱ ብዙ ጊዜ ስለፈጀን ቦሌ አንሄድም፣ ሌላ ጊዜ እንሄዳለን። እዛ ቴቴ ነው ምናምን ያልኳችሁ ካፌ ሌላ ቀን ደግሞ ሲሄድ አሳያችኋለሁ። ይሄ ነው ስላችሁ የነበረው ቦታ። እዚህ ጋራ አንድ ወገን ሰርገኞች በዚህ መሀል እዛ ጋራ ነው። እቺ ናት መድረኩ። አሪፍ ነው። አንተ ሞረጃ የለም አይገርምም? በምን ነው